ግብጽ ከአፍሪካ ቀንድ አካባቢ ሀገራት ጋር ያላትን ግንኙነት ማጠናከሯ በኢትዮጵያ ያለው ትርጉም፣ የኢትዮጵያ የጤና ባለሙያዎች የሚያደርጉት የደሞዝ ጭማሪ ዘመቻና የገጠመው ፈተና፣ የትግራይ ክልል ኢኮኖሚ መቀዛቀዝ ወጣቶችን ለስራ አጥነትና ስደት መዳረጉን ይቃኛል። የዶናልድ ትራምፕ 100ኛ የስራ ቀናትም ሌላው ርዕሳችን ነው። ከመጀመሪያው እንጀምራለን። የግብፅ ፕሬዚደንት አብዱልፋታህ አልሲሲ ባለፈው ሳምንት ጅቡቲን ጎብኝተው ከጅቡቲ አቻቸው ከእስማኤል ዑመር ጌሌ ጋር በጋራና በተለያዩ አካባቢ ጉዳዮች ላይ ተስማምተዋል። ቀደም ሲል ከሶማሊያና ኤርትራ ጋር ጥብቅ ግንኙነት የመሰረተችው ግብፅ አሁን ደግሞ ከሌላኛዋ የኢትዮጵያ ጎረቤት ጋር ከወትሮው የተለየ ግንኙነት ለመፍጠር መጣሯ ምን ያመለክት ይሆን? ስዩም ጌቱም ዝርዝር ዘገባ አለው። ከቅርብ ጊዜ ወዲህ ኢትዮጵያ በአባይ ወንዝ ላይ በመገንባት እያጠናቀቀች ያለችውን የአፍሪካ ግዙፉ የኃይል ማመንጫ ግድብ አግባብነትን በመቃወም በኢትዮጵያ ጎረቤቶች ዙሪያ በማንዣበብ ጥብቅ ግንኙነት እየፈጠረች ያለችው ካይሮ በአዲስ አበባ በመልካም ዓይን እንደማትታይ ግልጽ ነው። ለኢትዮጵያ ቁልፍና ወሳኝ ሀገር ከሆነችው ጅቡቲ ጋር አሁን ላይ እያካሄደች ያለችው ግንኙነት ደግሞ ይበልጥ በበርካቶች ዘንድ ስጋትን አጭሯል። የአፍሪካ ቀንድ ፖለቲካን በቅርበት በመከታተል የሚታወቁት የፖለቲካ ተንታኝ አብዱራህማን ሰኢድ ለግብፅ በአፍሪካ ቀንድ መመላለስ ቀዳሚ ምክንያት ከኢትዮጵያ ጋር ከስምምነት ያልተደረሰው የኢትዮጵያ ታላቁ ህዳሴ ግድብ ሊሆን ይችላል ባይ ናቸው። አንደኛው በህዳሴው ግድብ ጉዳይ ላይ ወሳኝ የሆነ ስምምነት ከኢትዮጵያ ጋር ስላልተደረሰ የግብፅ ስጋት ከፍተኛ ጠርዝ ላይ ነው ደርሶ ያለው። ሁለተኛው ደግሞ የኢትዮጵያ መንግስት የባህር በር ጥያቄ ሌላው ስጋት ጨምሮባቸዋል ለግብጾቹ። እዚህ ላይ የግብጾቹ ስጋት ብቻ ሳይሆን ኤርትራም፣ ጅቡቲም፣ ሶማሊያም ጨምሮ ብዙ ስጋት ፈጥረዋል። ይሄ ደግሞ ትልቅ እድል ለግብፅ ፈጥሮላታል። ምክንያቱም ከነዚህ አገሮች ጋራ ተባብራ ከኢትዮጵያ ሊመጣ የሚችለውን ስጋት ለማስወገድ ልትተባበራቸው ዝግጁ መሆኗን የሚያሳይ እንቅስቃሴ ነው እየተደረገ ያለው። ኢንፋክት አሁን እየተናገርን እያለ የሱዳኑ ወታደራዊ መሪ በአሁኑ ጊዜ ከአስመራ ቆይታቸው በኋላ ወደ ግብፅ መጥተዋል እና የግብፅ ቀይ ባህርና በኤደን ሰላጤ አፍሪካ ቀንድ ያላቸውን ትኩረት በጣም እየጠነከረና እየተስፋፋ የመምጣት ታይቶ ማለት ይቻላል። ከዚህ ቀደም ከሶማሊያና ኤርትራ ጋር በመሆን አስመራ ላይ በተፈራረሙት የጋራ ደህንነትን አብሮ የማስጠበቅ ባሉት ስምምነት የወደብ አገልግሎትን በመሻት ላይ ታች ስትል በነበረችው ኢትዮጵያ ላይ ጫና ለማሳደር ጥረዋል። ከኤርትራ ጋር የራሷ የሆነው ቅራኔ ያላት ጅቡቲ በዚህኛው የአልሲሲ ጉብኝት ከኤርትራ ጋርስ ያላቸውን ቁርሾ እንዲያወርዱ ጥረቶች ይደረጉ ይሆን? አቶ አብዱራህማን ምልከታቸውን አጋርተውናል። ጅቡቲና ኤርትራ ያላቸው ቅራኔ ወይ ማጥበብና ማስወገድ መቻል ለነሱ ለግብፅ ስትራቴጂውን እንደ ጠቃሚ ሆኖ ሊመጣ ስለሚችል እዚህ ላይ ሊሰሩ ይችላሉ። በተለይ በአሁኑ ጊዜ የግብፅ ግንኙነት ከኤርትራና ከጅቡቲ በጣም ጥሩ ስለሆነ ግብፅ እዚህ ላይ አዎንታዊ ተራ ልትጫወት ትችላለች ማለት ይሆን። አሁን የግብፅ ወደ ጅቡቲ መምጣትና ምናልባት እዛ አካባቢ ተሰሚነቷን ከፍ ለማድረግ ለምታደርገው ጥረት ኢትዮጵያና የጅቡቲን ግንኙነት ሊያሻክር አይችልም? ምናልባት ደግሞ ጅቡቲ ከወደብ ጋር በተያያዘ ከኢትዮጵያ ከፍተኛውን ገቢ ታገኛለች እና ከኢትዮጵያ ባሻገር ጅቡቲን ራሷ ሊጎዳ አይችልም ይሄ ሂደት? ኢትዮጵያ የጅቡቲ ወደብ ለመጠቀም ስትል ትንሽ መታገዝ ትችላለች። ስለዚህ ጉዳቱ ጅቡቲ ላይ ብዙ አይሆንም። ይሄ አንደኛው ነው። ሁለተኛው ደግሞ ባለፉት ጥቂት ዓመታት ጅቡቲ ገቢዋን ከኢትዮጵያ ሰርቪስ አገልግሎት ብቻ ሳይሆን ከሌላም የወታደራዊ ካምፕ እዛ ላይ በመመስረት የምታገኘውን ገቢ አላት። በቅርቡ እንደታየው እዛ የሚኖሩት ኢትዮጵያኖች በ10 ሺዎች የሚቆጠሩ ህጋዊ ፍቃድ የላቸው በማለት ሊያባሩም ወስነዋል እና ጅቡቲ ከኢትዮጵያ ኢንፍሉዌንስ ነፃ ለመሆን እንደምትፈልግ የሚያሳዩ ሁኔታዎች እየታዩ ናቸው ማለት ይቻላል። ኢትዮጵያ 130 ሚሊዮን የማያንስ የህዝብ ቁጥር ያላት ሀገር ናት። ኢትዮጵያ እንዳትወጣ በማፈን ምስራቅ አፍሪካ ውስጥ ተፈላጊውን ሰላም ማስፈን ይቻላልን? ኢትዮጵያ ብዙ ወደቦች እዛ አካባቢ መገልገል ትችላለች እና በዚህ የጋራ ጥቅም ፈጥሮ አብሮ መኖር ነው ሰላም የሚያወጣው። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። የኢትዮጵያ የጤና ባለሙያዎች ተመጣጣኝ ደሞዝና ጥቅማ ጥቅም እንዲከፈላቸው በመጠየቅ ለጀመሩት የመገናኛ ዘዴዎች ዘመቻ የጤና ባለሙያዎች ማህበራት እያገዙን አይደሉም በማለት ወቀሱ። ባለፈው ሚያዝያ 3 ቀን 2017 የተጀመረው የማህበራዊ መገናኛ ዘዴዎች የጥያቄ ዘመቻ እስከፊታችን ግንቦት 3 ድረስ ይቀጥላል ተብሏል። ዘመቻውን ከሚያደርጉት አንዳንዶቹ እንደሚሉት
ጫና፣ ዛቻና አገልግሎት መንፈግ ደርሶባቸዋል። ከመስሪያ ቤት እንዲዛወሩ የተገደዱም አሉ። እስካሁን ድረስ ከማህበራት ድጋፍ አለማግኘታቸውንም በዘመቻው ላይ የሚሳተፉ ወገኖች ገልጠዋል። የጤና ባለሙያዎቹ ጥያቄያቸው እስከ ግንቦት 3 2017 ካልተመለሰ የስራ ማቆም አድማ እንደሚመቱ እያስጠነቀቁም ነው። አለምነው መኮንን ዝርዝር ዘገባ ልኮልናል። 12 ጥያቄዎቻቸውንም እንዲመለሱላቸው ለጤና ሚኒስቴር በደብዳቤ ማስገባታቸውን የእንቅስቃሴው ደጋፊዎች ለዶይቼ ቬለ መናገራቸው ይታወቃል። በዚህ ሁሉ ሂደት ታዲያ የጤና ባለሙያዎች ማህበር ያደረገላቸው ድጋፍ እንደሌለ አንድ በአዲስ አበባ ከተማ በሚገኝ የመንግስት ሆስፒታል የሚሰሩ ሐኪም ገልጸዋል። እስካሁን ግን ከነሱ ፖዚቲቭ እንትን እየጠበቅን ነው። እስካሁን አላገኘንም። የምንፈልገው እኛ በጤና ማህበራት በኩል ነገሮቹ ወደ ላይ ቢገፉልን ሞር ፓወር እንደሚኖራቸው እንረዳለን። እስካሁን ድረስ እነሱ ጋር ፖዚቲቭ እንትን አላገኘንም። በባህር ዳር ከተማ ከሚገኙ ሆስፒታሎች በአንዱ በሕክምና ስራ ላይ ያሉ ባለሙያ በበኩላቸው የሙያ ማህበራት አሉ ለማለት እንደማያስደፍሩ ቢኖሩም የጤና ባለሙያውን ችግር አሳምኖ የመፍታት አቅም እንደሌላቸው ነው ያመለከቱት። የአምራተኞች ማህበራት ደግሞ አሉ ለማለት ግራ ነው። የሉም ብትል ይሻላል። ቢኖርም በጣም የተዳከመ በሙያ ማህበሩ አይፈታም። ችግሩ ሊፈታ የሚችለው ምንድን ነው? ጤና ተቋማት የቢሮዎቹ ሆስፒታል ተወካይ የሆኑ ሰዎች ራሳቸው ጤና ሙያተኞች ወክለው እንዲልኩ ቁጭ ብሎ መወያየት ይቻላል፣ መፍታት ይቻላል። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚደንት ዮናታን ዳኛው በጉዳዩ ዙሪያ ተጠይቀው በሰጡት ምላሽ ማህበራቸው የሰላማዊ ሰልፍና የስራ ማቆም አድማ የመጥራት ኃላፊነት ባይኖርበትም የጤና ባለሙያዎች ያሉባቸው ችግሮች እንዲፈቱ እየሰራ እንደሆነ ገልጸዋል። እኛ ሰላማዊ ሰልፍ አንጠራ አድማ እስከማድረግ እንዲሄዱ ያንን ሁሉ የማድረግ እንትን የለንም። እኛ ከ2015 ጀምሮ በእኔ ፊርማ የገባ ከጠቅላይ ሚኒስትር ጽሕፈት ቤት ጀምሮ የህዝብ ተወካዮች ምክር ቤት ለሲቪል ሰርቪስ ኮሚሽን ከ6 በላይ ተቋማት የጤና ባለሙያዎች ችግር የሚያሳይ ዶክመንት አስገብተናል ከ2 ዓመት በፊት። ድሬዳዋ የሚገኙ አንድ የሕክምና ባለሙያ የመብት ጥያቄ በማንሳቴ ከምሰራበት ሆስፒታል ወደ ጤና ጣቢያ ወርጄ እንድሰራ ተደርጊያለሁ ሲሉ አመልክተዋል። አሁን የተነሳውበት ምክንያትና የደብዳቤ የጻፈበት ምክንያት ሰሞኑ ጤና ባለሙያዎች እያነሱ ከሚገኙ ጥያቄዎች ጋር ተያይዞ በከፍተኛ ደረጃ በጽሁፍም ሆነ በፎቶ ጥያቄዎችን በማንጸባረቅ የጤና ቢሮ ምክትል ኃላፊ አቶ ሰይድ ስልክ በመደወል የማስፈራራት ነገር አደረገ። የባለሙያውን አቤቱታ በተመለከተ ምላሽ እንዲሰጡን ለድሬዳዋ አስተዳደር ጤና ቢሮ ምክትል ኃላፊ አቶ ዩሱፍ ሰኢድ የእጅ ስልክ ብንደውልም ስብሰባ ላይ ነኝ በማለታቸው ሊሳካ አልቻለም። ሆኖም የመብት ጥያቄ ለምን ጠየቃችሁ ብሎ በባለሙያዎቹ ላይ ጫና መፍጠር ነገሩን የባሰ አስቸጋሪ እንደሚያደርገው አንድ የጤና ባለሙያ ያስረዳሉ። ጤና ሙያተኞች ይዘው የተነሱ ትክክለኛ መብት ነው። መብትን ሲጠይቅ በኃይል የምትጫነው ከሆነ እየከረረ ነው የሚሄደው። የባሰ ነው። ምግብ አልበላንም ነው እያለ ያለ፣ ልጆቻችን ማስተማር አልቻልንም ነው እያለ ያለ፣ ቤት አጣን ጎዳና ወጣን ነው እያለ ያለ። ይህ ጥያቄ ትክክል ነው አይደለም ነው ማንም የሚጠይቀው። ጥያቄው ትክክል ከሆነ ሰዎችን ማሰር አይደለም መፍትሄ ነው፣ ማባረር ቦታ መቀየር አይደለም መፍትሄ ነው። ይሄ ዝም አያስብለው። ባለሙያዎቹ ጥያቄዎቻቸው እስከ ግንቦት 3 2017 ካልተመለሱ የስራ ማቆም እንደሚያደርጉ ዝተዋል። የጤና ሚኒስቴር የህዝብ ግንኙነትና የጤና ኮሚኒኬሽን ስራ አስፈጻሚ አቶ ተገኔ ረጋሳ ሰሞኑን ለዶይቼ ቬለ እንደገለጹት የባለሙያዎቹ ጥያቄ በየደረጃው ይፈታል፣ ባለሙያዎቹም የስራ ማቆም አድማ ያደርጋሉ የሚል እምነት እንደሌላቸው ተናግረው ነበር። በእቅድ ተይዞ የሚመልስበት ሂደትን እየተከተለ ነው ያለው። የጤና ባለሙያ የሚሰራውን ስራ ጠንቅቆ ያውቃል ብለን እናምናለን። ነገር ግን ስራ ማቆም የሚለው በተገቢ ነው ብለን አናስብም። ይከተታል ብለንም አንቀጥልም። ምክንያቱም ደግሞ ጤና ባለሙያው የሚሰራውን ስራ ከአለማታ ፈጽሞ ወደ ስራ